ሲኖዶስ ሲሰነሰብ 20 ሚሊዮን ብር ለአብነት ትምህርት ቤት ማጠናከሪያ ተመደበ ይባላል። ይሄ እኮ ቀልድ ነው። ለምንድን ነው የካህን ልጅ እየተቸገረ መማር ያለበት? ማን እንድትባል ትፈልጋለህ? እስቲ በደብዳቤ አሳውቅልኝ እየተባልኩ ነው አሁን ስም የሚሰጠው። ያሁኑን ተው። አሁን እኔም እንደስ ካልኳቸው አንዱ ጳጳስ በቃ ርዕሰ መምህራን ሊሉኝ ይችላሉ። ጳጳስ እኮ ክህነት መስጠት ብቻ ነው። ሊሾሟቸው ጠሯቸው። አጼ ምኒልክ አልመጣም አሉ። ዳዊት እንኳን በደም የማይደግም ጓደኛ አንድ ጳጳስ መጋቤ ምስጢር ብለው ሰጠውታል። ቄርሎስማ እንደኔው አይነት የኔው ጓደኛ ነው። ሃይማኖት ድንበር የለውም። ሸዋም ስትመጣ ያን ነው የምትሄድ፣ ወሎም ስትሄድ ያን ነው፣ ጎንደርም ስትሄድ፣ ኤርትራም ስትሄድ፣ ትግራይ የሚያው ነው አንድ ነው። አንድም ጎንደር ያታገኝ ከዚህ ነው የመጣ ከዚህ ነው የተወለድክ ምናምን ጉዳያቸው አይደለም። ግን ለቦታው ይመጥናሉ አይመጥሩም። ቅዳሴ ጭሱ እንትን ሲለኝ ያመኛል የሚል ሰው እኮ አለ። አሁን ምንም ወገበ ነጭ ለሆነ ወይ ምን ላልተማረው አይሰጥም። ቢያንስ 3-4 ጉባኤ ማስተማራል። ሊቀ ሊቃውንት ያን ጊዜ አይታወቅም። አቶ በዚያን ዘመን የቤተ ክርስቲያኗ መታወቂያ ነው። ይህንን አስተዳደር ላይ ከተቀመጠ ሰው ጋር ብትዋሩ ጥሩ ነው። እኔ ይሄ ብዙም ስለማይመለከተኝ ግን ሃሌሉያ የማዕረግ አወጣጥ በቤተክርስቲያን ምን ይመስላል? አሁን በመጽሐፎት ላይ አንዳንድ ያነበብኳቸው ታሪኮች አሉ። ለምሳሌ አራት አይና ጎሹ የእሳቸው መምህር የነበሩት የአራት ጉባኤያት መምህር ነበሩ። ግን ማዕረግ አልነበራቸውም። አቶ እየተባሉ ነበር የሚጠሩ የነበሩት። ቄሰ ገበዝ ውሸትንም ታሪክ ጽፈውልናል። ቅስና እንዳልነበራቸው 2 ሚስት እንደነበራቸው መጽሐፎት ላይ ጽፈው ነበር። ግን ቅስና ሳይኖራቸው ቄሰ ገበዝ እየተባሉ ነበር የሚጠሩትና እጨጌ እየተባሉ የሚጠሩት ትላልቅ ሊቃውንት ነበሩና አሁንም በእኛ ዘመን ስናመጣው ብዙ አይነት ማዕረጎችን እንሰማለን። መላከ ብርሃንም ይሁን መላከ ፀሐይ ብዙ አይነት ሊቀ ስዩማን ሊቀ ትጉሃን ብዙ አይነት ማዕረጎችን እንሰማለንና ቀድሞስ ለምን አይነት ሊቃውንት ምን አይነት ማዕረግ ነበር የሚሰጠው? አሁንስ ትንሽ ጥያቄ ይፈጥራልና ለማን ምን አይነት ማዕረግ መሰጠት አለበት? መስመሩስ ምን ያህል ነው? መስመሩስ ምንድነው? የትኛው ማዕረግ ለማን ይገባል የሚለውን ነው። እንግዲህ ድሮ ለሊቃውንት ስም የሚሰጠው ዝም ብሎ አይደለም። ግብራቸውና ስራቸው፣ ትምህርታቸው፣ ሙያቸው ታይቶ ነው። አለቃ ውሸት 2 ሚስት አይደለም የነበረው ናቸው። 2 ሚስት ማለት ጎንና ጎን ማስቀመጥ ነው። አንድ የመጀመሪያዋ ስታርፍባቸው ወይም በሆነ ምክንያት እንትን ብለው ሌላ ሚስት ነው ያገቡት። እንደዚህ ነው። ይሄ ደግሞ አለ። አሁን ያንዳንዱ አስፈላጊ ስላልሆነ ያማንጠቅሰዋል እንጂ ለምሳሌ ሚስት ሲሞትባቸው መልሰው ያገባሉ። ያ ምናልባት ለምንድን ነው የሚያገቡት? በምንኩስና ለመኖር ሰውነታቸውን አቅማቸውን ያዩታል የራሳቸውን እና እንዲያ ሲሆኑ ያገባሉ መልሰው። ከዚያ ምንድነው ውስጥ ገብተው ይሄ እንደ ቅዳሴ በምናምን የሚያገለግሉትን ይተውና በመርጌትነቱ ብቻ ያገለግላሉ ማለት ነው። ስለዚህ ይሄ ነው እና አራት አይና ጎሹ ያስተማሯቸው አራቱን ጉባኤ ስላስተማረ ሰውም በቃ አራት አይና ተባሉ። የእሳቸው መምህር አቶ አደራህ አቶም የቤተ ክርስቲያን ሊቃውንት ስም ነው። አቶ ጌታው አሁን ሊቀ ሊቃውንት ያን ጊዜ አይታወቅም። ሊቀ ሊቃውንት የሊቃውንት መመሪያ ሊቃውንት ወይ ሊቀ ማእምራን የሊቃውንት የሊቅ መምህር ማለት ነው። ከዚያ ውጭ ሁሉንም መምህር የሚያሟላው መምህር ነው የሚባለው በአብዛኛው የነበረው መምህር ሲባል ግን 2 ሙያ ነበረው። የገዳማ ማህሌትም ይሆናል ጉባኤ ዘርግቶም ያስተምራል። ሁለቱንም ይይዛል እና እንዲያም አይነቱ ዝም ብሎ ምንም ወገበ ነጭ ለሆነ ወይ ምን ላልተማረው አይሰጥም። ቢያንስ 3-4 ጉባኤ ማስተማር አለበት። ምክንያቱም አሁን እሱን እንትኑ አንዳንድ ጊዜ መምህራን አለቃም ሲሆኑ ሁለቱ ይሄንን ሁሉ ማሟላት አለባቸው። መምህር ከሆነ ብቻው መምህር ብቻ የሚሆነው ከሆነ ደግሞ አለቃው በእውቀት ከሱ መለጥ አለበት። ምክንያቱም ከሱ ያነሰ ሰው መጡ መምህሩ ማዘዝ ስለማይችል ማለት ነው። እንዲያ ነው የሚሆነው እና የአብዛኞቹ የትልቅ ገዳማት መምህራን የጉባኤ ቤቱ ብቻ ሳይሆን የገዳሙ ወይም የድበሩ አለቃ ጭምር ይሆናሉ ማለት ነው እና እንዲህ አይነት ነገሮች ስለዚህ ሲሰጡም ለምሳሌ ትልልቅ ቦታ ከሆነ እንደ ደብረ ሊባኖስ እንደ ደብረ ሐይቅ ምናምን እንደ መንበረ መንግስት እንዲህ ትልልቅ ሲሆኑ
ቤተ ክርስቲያኗ ታቀርብና ንጉሠ ነገሥቱ ሹመቱን ይሰጣል፣ ማዕረጉን ይሰጣል። ያን ሲደረግ ደግሞ ተፈትኖ ነው፣ ዝም ብሎ አይደለም የሚሰጠው። ይሄ ቦታ እንዲህ አይነት ማዕረግ ተሰጥቷል ተብሎ ይሰጣል። አፄ ዮሐንስም አፄ ቴዎድሮስም ከዚያ ዘመን በፊት ከዚያ እነ ፋሲል ሁሉ ያደረጉት የነበረው እሱን ነው። ስለዚህ ካለ እውቀት ሳይኖረው ሊቀ ሊቃውንት የሚባል የለም። እውቀት ሳይኖረው እጨጌ የሚባል የለም። እጨጌ ለምሳሌ እጨጌ ገብረ ጊዮርጊስ እጨጌነት ሲማሩ 4ቱን ጉባኤ ተምረዋል። ዜማውን እንተውና ማለት ነው። ቅኔ በሳቸው ስልክ የለም እና 4ቱን ጉባኤ ተምረው በኋላ ከሜንዴዝ ጋርም ሲከራከሩ ሊቅ እየጠቀሱ መልስ ሲያሳጡት ሊቁማሱም ጴጥሮስ ቄርሎስማ እንደኔው አይነት የኔው ጓደኛ ነው ብሎ አልቀበልም የቄርሎስን ትምህርት ሲል ነው ከጳውሎስ የጠቀሱለት። ይሄ ስለተማሩ ነው። ሐዲሳትም ተምረዋል፣ ሊቃውንትም ተምረዋል፣ አቡሻህርም ተምረዋል፣ እንደገና ፍትሐ ነገሥትም ተምረዋል። ፍትሐ ነገሥት መማራቸው ደግሞ ምንድን ነው የሚጠቅመው? አንደኛ ነገስታቱ ሚዛን ጠብቀው እንዲፈርዱ ያደርጋል። ሁለተኛ መልስ አሰጣጥ ይችላሉ። መልስ የተቃራኒ ወገን ሲመጣ እንዴት መልስ መሰጠት እንዳለበት ተገቢ የሆነ መልስ ነው። የሚያስቅ ወይም ሰዎችን የሚያዋርድ አይደለም። ክብራቸውን ጠብቀው ግን በዚያ ኑፋቄ ዳግም እንዳይሄዱበት የሚያደርግ መልስ ነው የሚሰጡት። ስለዚህ ይሄ ነው። ይህንን ከመላከ ብርሃን አድማሱ ጀንበሬ መልስ ማየት ይቻላል። መርሎታሚን ለአባዬ ለመልስ ሲሰጡት በቃ እሱ ያገኘውን ያጣውን ሁሉ ወይም ካቶሊክ ቤተክርስቲያንን ያስደስትልኛል ያለውን ጽፎ ሲመጣ እሳቸው ግን ክብሩን እንደጠበቁ ዝቅም ከፍም ሳያደርጉ ክብሩን እንደጠበቁ ኑፋቄውን ግን መልሱ ሰጡት ማለት ብናርገው ዳግም እንዳያደርግ አድርገው ክብር ዘመንፈስ ቅዱስ አብርሃንም እንደዚህ ሆነ ያደርጉት መጽሐፈ ተግሳጽ ላይ መልስ ሲሰጡ። ስለዚህ እንዲህ ነው የሚያደርጉት። ያከብሩሃል ግን ደግሞ ኑፋቄ እንዲህ ነው የሚያደርጉት። እና ማዕረግ የሚሰጠው ማዕረግ ታይቶ ነው። እና ይሄ አቶ በዚያን ዘመን የቤተ ክርስቲያኗ መታወቂያ ነው። ይህን ደግሞ ከሊቃውንት ጠይቄ ስላረጋግጡ ነው እንጂ ዝም ብዬ አይደለም። እና አቶም አቤቶም ጌታው መምህር አለቃ ጌታዬ እነዚህ ሁሉ አሁን አለቃ መምህር አካለ ወልድ በአብዛኛው የሚታወቁት ጌታው አካለ ወልድ ተብሎ ነው። አለቃ እየለ የሚታወቀው ጌታው አለቃ እየለ ተብሎ ነው የሚታወቁት። ሰው ግን ክብር የሰጠው መስሏቸው የተሰጡትን የክብር ዶክተሬት ይሩቁና ዶክተር አለቃ እየለ ይላል። እሱ በኋላ የመጣ ዝም ብሎ የተሻለ ስሙ አለቃ የሚለው ነው። ምን ተገናኝተው ስም እድሜ ልካቸውን 50 ዓመት በላይ ሲማሩበት የኖሩት ያኛው እኮ ነው የቤተ ክርስቲያኑ። ይሄኛው ንጉሠ ነገሥቱ አበርክቷቸው ደስ ስላለው በዩኒቨርሲቲው 1959 ዶክተር የሚለው ማዕረግ ሰጧቸው። ያኑና ይሄኛው ዝም ብሎ የውጭ ዋናው ቤተ ክርስቲያኗ ግን ስትጠራበት የኖረችው ሊቀ መምህራን ተብለው ተጠርተዋል፣ መምህር ተብለው ተጠርተዋል፣ አለቃ ተብለው ተጠርተዋል፣ ጌታውም ተብለው ተጠርተዋል። ሁሉ የእሳቸው ነው የሚወክለው። እና ስም አሰጣጥ ምንድን ነው? አሁነኛው ለምሳሌ የጉባኤ ቤት መምህር ስም ብቻ ይሆኑ አሉ። የጉባኤ ቤት የሚጠራባቸው ዝም ብሎ በሽመት የማይሰጡ የሹመት ስሞች አሉ። አሁን እኮ የጉባኤ ቤት መምህራኑን ስም ምንም ላልተማሪው ይሰጣል። አንድ ጊዜ ስማቸው መጥቀስ አልፈልግም፣ ሁለቱም ሞተዋል። ከኔ ጋር ጓደኛ ዳዊት እንኳን በደንብ የማይደግም ጓደኛ አንድ ጳጳስ መጋቢ ምስጢር ብለው ሰጠውታል። ከዚያ መጥተው እውቁልኝ ስሜን አለ። ስም አጽድቅ እያዘጋጀው ማን ተብለሃል? መጋቢ ምስጢር። እናንተ ነው መጋቢ ምስጢር? አድማሱ ጀንበሬ መጀመሪያ የተጣፉበትን ስም። ይሄ እኮ የቅኔ ቤት ስም ነው፣ የቅኔ መምህራን የሚጠሩበት ስም። እንዴት ነው አንተ ቅኔ ያስተምራል? አላወጣም አልኩት። አላወጣም አንተን መጋቢ ምስጢር ብዬ በፍጹም አላደርገው። አሁን ደግሞ በቅርብ አንዱ ጳጳስ አንዱን ሰው ዲቁና አለው ሊቀ ኅሩያን ብለውታል። ሊቀ ኅሩያንና ሊቀ ጠበብት የቅኔ መምህራን ወንበር ዘርግተው ሲተክሉ የሚሰጡበት ስም ነው። የሹመት ስም አይደለም። ሊቀ ጉባኤ ልትል ትችላለህ፣ ሌላ ስም ልትሰጥ ትችላለህ። የሹመት ስም አለ። የጉባኤ ቤት መምህራን ለምሳሌ መጋቢ ሐዲስ ብለህ እኔ መጥራት አትችልም። ሐዲስ ኪዳን አልተማርኩም። መጋቢ ሐዲስ ብለህ ምንድነው መጋቢ ብሉይ ብለህ መጥራት አትችልም።
ስለዚህ እነዚህ አይነት ስሞች መርጌታ አትለኝም እኔን ያን ሙያ የለውም ቅኔ መምራት አለብኝ። መርጌታ እኮ ማለት ቅኔውን ከድጓው ከዜማው ጋር አዋህዶ መሀሌት ላይ ስንት ስራ የሚሰራ ከመጽሐፍት ዜማውን ቅኔውን የመጽሐፍት ሚስጥር አደላድሎ ሌሊት ያለውን እንትን እኮ ሲመራ የሚያድር ቀን ደግሞ ወጥቶ ከዚያ አውደ ምሕረት ላይ ፈትፍተው የሚያስተምር ነው መርጌታ የሚባለው። ስለዚህ ማዕረግ አወጣጡ በቤተክርስቲያናችን አሁንማ ዝም ብሎ እኮ ማን እንድትባል ትፈልጋለህ እስቲ በደብዳቤ አሳውቀን እየተባልኩ ነው አሁን ስም የሚሰጠው። ያሁን እንቶ አሁን እኔም እንደስ ካልኳቸው አንዱ ጳጳስ በቃ ርዕሰ መምህራን ሊሉኝ ይችላሉ። እና ይሄ ያሁኑ ቀልድ ነው እንጂ ድሮ ግን የድሮ አቶ ራሱ ትልቅ ክብር ነው። አለቃ በቂ በቃ ምን ተረተራለ ጵጵስና እንኳን 3 ጉባኤ ሳይዝ ጵጵስና ይሾም እሺ 1921 ላይ እኮ ያሉት አቡነ አብርሃም 4 ጉባኤ ያላቸው ናቸው። 4 ጉባኤ መጽሐፍ ማለት ነው። 4 ጉባኤ መጽሐፍ ቅኔ፣ ጸዋቶ፣ ዜማ አምስቱንም ይሄን ሁሉ ያላቸው ናቸው። አቡነ ጴጥሮስ ሰማዕቱ ናቸው። ሰማዕቱ አቡነ ሚካኤል ሁሉም ትንሽ በእውቀት አቡነ አብርሃም ከፍ ይላሉ ካልሆነ በስተቀር ሁሉም ተመሳሳይ ናቸው። 3-4 ምስክር ጉባኤ ቢያንስ 3 ዜማና እንደውም አንዳንድ ጊዜ ዜማና የጸዋቶ ዜማና ቅኔ ቁጥር አይገባም። ከዚያ በላይ ነው የሚጨመረው። ምን አለ ከዚያ በላይ ፍትሐ ነገሥቱንና ይሄ ከሊቃውንቱን በደንብ ማወቅ አለበት። አስተዳደር ነው የሚችለው። ከዚያስ ሐዲሳት መማር አለበት። ሊቃውንት መማር አለበት። በቃ ብሉያት መንኩሷል። ደግሞ መጽሐፍ መንኩሳት አይቀርም። ይሄንን ሳይማር እንዴት አድርጎ ይመጣል? እና አሁን ያለው እና ያኛው ምንም አይገናኝም። ሰማይና ምድር ነውና ያን ጊዜ ዝም ብሎ ስም አይሰጥም። ነገስታቱም አይሰጡም። ለዚህ ምሳሌ ማድረግልህ ደጃች ተድላ ጓሉ የሚባሉ የጎጃም ገዥ ነበሩ። እሳቸው ማለት የታላቁ ራስ ኃይሉ የልጅ ናቸው እና ከንጉሥ ተክለ ሃይማኖት በፊት የጎጃም ገዥ ነበሩ። እሳቸው ላይ ከሞጣ ጊዮርጊስ ይባላል። ከዚህ የውሽ ሚካኤል ይባላል። ማርቆስ አጠገብ የኔ ግምት የውሽ ሚካኤል ነው፣ ግን አንዳንዶች ሞጣ ጊዮርጊስ ነው ይላሉ። ብቻ ታሪኩ ነው እንትን የሚባለን እንጂ ቦታ ጋጨ ነው። ከሞጣ ጊዮርጊስ ለሹመት ሞጣ ጊዮርጊስ ትልቅ ደብር ስለነበረ የውሽ ሚካኤልን በዘመኑ ትልቅ ደብር ነበር እና እዚያ ላይ ለመሾም 2 ሊቃውንት ይመጣሉ። ደጃች ተክለ አረጓሉ ጋር ሹመቱ ለኔ ይገባል መምህርነቱ ማለት ነው። መምህርነቱ ለኔ ይገባል ሲብሉ ሁለታችሁም ወዳጆች ናቸው፣ ግን ተፈታተኑና ያሽ የበለጠው ነምሾም ያሉ እንዲያ ካሉ እንግዳስ ልውሎይ እንዲያ ካሉ ሁለታችንም በእውቀት የሚበልጠን 4 አይና ጎሹ ነው የሚበልጠው፣ እሱ ይሾማሉ። የት ነው 4 አይና ጎሹ? ሞጣ መጽሐፍ ቤት እያስተማረ ነው አሉ። ምክንያቱም አቶ አደራ ሲሞቱ የተኳቸው 4 አይና ጎሹ ናቸው። መጥተው ሾሟቸው። እንዲያ ነው የሚደረገው። ይሄ እንደው እሳቸው ስለተጻፈው ነው እንጂ ሸዋም ስትመጣ ያን ነው የምትሄድ፣ ወሎም ስትሄድ ያን ነው፣ ጎንደርም ስትሄድ፣ ኤርትራም ስትሄድ፣ ትግራይ የሚያውነው አንድ ነው። ዝም አሁን አፄ ዮሐንስ ሲነግሱ ጎጃም 30 ዓመት ያስተማሩትን ጌታዬ ዶሪን ነው መቀሌ ሚካኤል መድኃኔዓለም ሲሰሩ የመጀመሪያው አለቃም መምህር አድርገው የሾሟቸው። እንዲህ ነው የሚያደርጉት እንጂ ዝም ብሎ ከሌ ይቀርበኛል ወይም ምናምን በስልጣን ወይ በዝምድና አልነበረ። ጸሎት የሚያደርጓቸው መነኮሳት እንኳ ቢሆኑ በጸሎት አስበይ ብለው ድርጎ ይሰጧቸዋል እንጂ እልቅና አይሾሟቸው። ለነሱ ለቀረቤታቸው የሚያደርጉላቸው ያደርጋሉ በጎን ከሹመት ጋር ግን አይገናኝም። ይሄ ማዕረግ የሚሰጠው ያ በፍጹም አያደርጉትም። ለምሳሌ የሆነ ሰው ይመጣና ለንጉሱ ጸሎት አድርጎ ምናምን እድሜ ልኩን አብሮ ጸሎት የሚያደርግ ይሆናል። እዛው ባቱ ላይ ድርጎ ይሰፍርለታል ወይ ርስት ይሰጠዋል፣ እንደዚህ ያደርገዋል እንጂ መተዳደሪያ። ከዚያ ውጭ ግን የግሸን ማርያም አለቃ አድርጌያለሁ አይልም። የደብረ ብርሃን እጨጌ አድርጌያለሁ አይልም። ስልጣን አይሰጥም ነበር ማለት ነው በዝምድና። በፍጹም አያደርጉትም። አፄ ምኒልክ አራዳ ጊዮርጊስንም ደብረ ብርሃን ስላሴም አንኮበር ሚካኤል ሲሾሙ የለበቱን ሊቃውንት ቢያንስ ሌላውን ተውና 4ቱን ጉባኤ የተማሩ ናቸው። 4ቱን ጉባኤ መስፈርቱ እውቀት ነበር ማለት ነው። ጥርጥር የለም። ያን ጊዜ ዘር አይደለም ከየት መጣ ምንድነው የለም። ምንድነው ይሄ ሰውዬ መንፈሳዊነት አለው፣ በቃ መንፈሳዊ ነው ወይ ይመጥናል ወይ
ህዝቡን እንትን ይላሉ ይቀበለዋል። ይሄ ነው መስፈርታቸው እንጂ ከዚህ መጣ ነው ከጎጃም የመጣ ነው ከጎንደር የመጣ ነው ጉዳያቸው አይደለም። ንጉሥ ተክለ ሃይማኖት ቤተ መንግስት ጎጃም የኖሩት ወልደ ጊዮርጊስ የሚባሉ የሸዋ ሰው ናቸው። እሳቸው ሲሞቱ ነው ራስ ኃይሉ አያስቀምጠኝም ብለው የመጡ። ጎንደር የኖሩት ጎንደሬዎች አይደሉ፣ ጎጃሚዎች፣ ሸዋዎች፣ ኤርትራዎች ያን ጊዜ ኤርትራና ትግሬ ስለሚባል እነሱ ወሎዎች ናቸው። በሁሉም አድባራት ሊቃውንት እንትና ነገስታቱ በሰሯቸው አብየ ጊዜ ሚድ መንበረ መንግስት ሚድ ግምጃ ቤት ሚድ አብዛኞቹ መምህራን አጥና አንድም ጎንደር ያታገኙ። ከጎንደር የምታገኘው ከደብረ ታቦር አካባቢ ያሉ አሁን አለቃየል እነ ሊቃውንት ዝራ ምናምን አሁን ድረስ እንኳን ብዙዎቹ አሁን ከነሱ በፊት የነበሩት ግምጃ ቤት ማርያም ያሉት አሁን አላቅም እንጂ ከዛ በፊት የነበሩት ከጎጃም ከደንበጫ ከአገሙ ከዚያ ከሰቆጣ ከወሎ ከአማራ ሳይል ከላስታ ከተለያየ ቦታ ነው የሚመጣው። ይሄ ነው ቤተክርስቲያኗ እንዲህ እንጂ ከዚህ ነው የመጣ ከዚህ ነው የተወለድክ ምናምን ጉዳያቸው አይደለም። ግን ለቦታው ይመጥናሉ አይመጥሩም። ዶክተር መገኘት ነው ለቦታው እንጂ ከየትም ይምጡ መስፈርት አልነበረ። እንደውም የቆየ ቤተክርስቲያን ከሆነ እና ትልቅ ቦታ ካለ አዲስ ቤተክርስቲያን ይሰሩና ቤተክርስቲያኑ እንዲታወቅ ሊቁን ወስደው እዛ ያስቀምጣሉ። በሊቁ ምክንያት ቤተክርስቲያኑ ይታወቃል ታወቅ ይሆናል። በቃ አሁን እንተና ራስ ካሳ ኃይሉ ስሬ መድኃኔዓለም ሰርተው ወሰዷቸው። እንተና አለቃ ጥበቡ ገሜን በሳቸው ነው ስሬ መድኃኔዓለም በጣም የታወቀው። በቃ ደግሞ እሱ ላይ ታውቀው ሲኖሩ ገነተ ኢየሱስን የአዲስ አበባውን ሰርተው ደግሞ አሁንም እንዲታወቅላቸው ገነተ ኢየሱስ አምጣው አስቀመጧቸው 2 ዓመት። ይሄም ታወቅ ማለት ነው። በስ ይሄዳል እንዲህ እያሉ ነው እንጂ እነሳቸው ላይ እንደዚህ ከየት ነው የመጣ የለም። ይሄ እንትናቸውን ያውቃሉ። የነገስታቱን ኳሊቲ የመምህራኑን ያላቸውን ደረጃ ያውቃሉ። ምክራቸውንም ይሰማሉ ስለሚያውቋቸው። እነሱም ዝም ላይ አይናገሩ። መምከር ካለባቸው ይነግራሉ፣ መቆጣት ካለባቸው ይቆጣሉ። አልደርስም ካሉ አይደርሱ። መምህር ዜና እንትና እኮ ማናቸው መምህር ዜና ማርቆስ እንትና ወልደ ሚካኤል ዜና ማርቆስ ሊሾሟቸው በክፉ ቀን ጊዜ ወሎ ሄደው ነበር። መምህር እንትና ወልደ ሚካኤል ዜና ማርቆስ ሊሾሟቸው ጠሯቸው። አጼ ምኒልክ አልመጣም አሉ። ከዚያ በኋላ ለምንድን ነው ለንጉስ ሚካኤልና ለመምህር አካል ወልድ ደብዳቤ ጻፉ። መምህር አካል ወልድ ይዘዋቸው እንዲመጡ ንጉስ ሚካኤል በበቅሎ በፈረስ እንዲልኳቸው አድርገው ላኩና የምን አለቃ አደረጓቸው። የአዲስ ዓለም ማርያም እንዲያ ነው የሚያደርጉት እንጂ ከዚህ ነው የተወለድ ከዚህ ያ ጉዳያቸው አይደለም። እና ዋናው መስፈርት በቃ እውቀት ነውና እኔም መጽፍ የምፈልገው እንዲህ አይነት ሊቃውንት ነው። ከየትም ይወለድ ጉዳይ አይደለም። የውጭ ሊቃውንት አሉ አሁን ማለት ለቤተ ክርስቲያን ያደረጉ እነ ሰሊክ ዘደብረ ሊባኖስ እነ እጨጌ ዕንባቆም እነ ምናምን ማለት ሰዎች አሉ ከውጭ ሀገር ስለ የኢትዮጵያ ቤተ ክርስቲያን ላይ ስንት ስራ ሰርተው ያለፉት የውጭ ተወላጅ ግብፃዊ ሆነው ሶሪያዊ ሆነው በቃ አረብ ሆነው ግሪካዊ ሆነው እና አባ ሰላማ ምንድን ነው ሶሪያዊ ያለበት ከጢር ነው የመጣው። እና ይሄ እንዲህ ነው ቤተ ሃይማኖት ድንበር የለውም። እና ይመጣና አሁን እጨጌ ዕንባቆም ከእስልምና ማምጣት ብቻ ሳይሆን የቤተ ክርስቲያኗን ትልቁን ጣራ ያለውን እውቀት ሰጦች። በዚያን ጊዜ ጳጳሱ እኮ አልነበረውም ያን ያህል ማድረግ እጨጌው ያለውን ማድረግ ያክል እኮ ጳጳሱ አልነበረውም። ጳጳሱ እኮ ክህነት መስጠት ብቻ ነው። የቤተ ክርስቲያኗን ትልቁን ስልጣን እጨጌነት ሰጠችው። እሱ ደግሞ ለቤተ ክርስቲያኗ የማይተካ ስራ ሰርቷል። ሊቃውንት ማለት ይሄ ነው። ምስክር ይሆናል ማለት ነው። እጨጌ ዕንባቆም ምን ጠረጥራል? የውጭ ሀገር ሆነው ከእስልምና መጥቶ ሲያሟላ ደረጃውን ሲበቃ በእውቀት መጡ። እሱም ደግሞ ከ20 ከ30 በላይ መጽሐፍ የተረጎመ ከውጭ ቋንቋ። ስለዚህ እንዲህ አይነት ነው እና ቤተክርስቲያኗ መስፈርቷ ይሄ ነው። ግን አሁን ከጠቀስልኝ አንጻር ድሮ በጣም ይሄ ቀረሽ የማይባሉ ሊቃውንት ነበሩ። በጣም ብዙ ተጠያቂ ሊቃውንት ነበሩ። ደግሞ አንድ ቤተክርስቲያን ሲተከል እስከ 500 ደብተራ እስከ 300 ደብተራም በአንድ ቤተክርስቲያን ብቻ እንደሚያገለግሉም እንዲሁ በታሪክም እንሰማለንና አሁን ግን በሊቃውንት እጥረት ብቻ የተዘጉ ቤተክርስቲያናትም አሉ። አሁን በዘመናችን ድሮ እንደነገሩን
በጸዋቶ ዜማው 5ቱንም ጸዋቶ ዜማ አጠናቀው 4ቱንም ጉባኤያት በመጻፍቱም ተጠያቂ የነበሩ ታላላቅ ሊቃውንት ነበሩ። ከዛም ደግሞ አለፈ ስንል በመንፈሳዊ ሕይወታቸው በጣም ብቁ የነበሩ ብዙ ሊቃውንት ነበሩ። አሁን ግን በምናይበት ጊዜ አንድ ምስክር ይበቃኛል ቦታ የመያዝ ነገር ስብከት ነው ብዙ የሚያበላው ጩኸት ብዙ የሚያበላው ብዙ ነገር ይሰማልና ይሄ ነገር እንዴት ሊሆን ቻለ? የቱ ጋር ነው ክፍተቱስ? አሁን እንትኑ ያበላል ቦታም የሚያዝ ነገር የድሮ ሊቃውንት ሐሳሴ ጥበብ ነበሩ። በቃ እውቀት ምን ልጨምርበት ቅኔንን ተምረው ከሌላ ቦታ የመሙላት ነገር ነበር ድሮ። አሁን ግን በቃ አንዷን ይዞ በዛች የሆነች ቦታ ሊያዝ እንደዛ ብዙም የማስተማርም ነገር በአሁኑ ሊቃውንት አይታይምና ይሄ ክፍተት የት ነው የተፈጠረው? ይሄ ክፍተት እንደው ጥናት የሚጠይቅ ቢሆንም በሊቃውንቱና በተቀጣሪዎቹ በተማሪዎቹ ችግር ብቻ አይደለም፣ በመምህራን ጭምር ችግር ነው። በእነዚህ ብቻ ችግር አይደለም፣ ግሎባል ችግርም አለው። ለምሳሌ ይሄ አይነት ስሜት የመጣው 1929 አካባቢ ነው። ምንድነው ያደረገው? ጣሊያን ሊቃውንቱን መግቢያ ሲያጣ አማርኛ የሚችሉ ይሄን ያክል ሊሬ ከፍላለሁ አለና አማርኛ ከፍላለሁ አማርኛ ለሚችሉ ሊቃውንት በአማርኛ ማስተማር ለሚፈልጉ ሊቃውንት ይሄን ያክል ሊሬ ደሞዝ ከፍላለሁ አለ። አሁን ይሄ ጾም አዳሪና ደሞዝተኛ ሊቃውንት መፈጠር ተጀመረ ማለት ነው። ሁለት ክፍተት ከዛ ያንደኛው ጉዳይ ከዛ በኋላ እንዲያለ ሲመጣ ንጉሱም ሲመጡ ከጦርነት በኋላ ይሄው ነገር ቀጠለ። ብልጣብልጦቹ ወደ ቤተ መንግስት ወደሚበላበት የመቅረብ ከመማር ይልቅስ አቋራጭ መንገድ ይመፈለግ ለቤተ መንግስት መግባት ስልጣን ወደ መያዝ ትምህርቱን ትተው ማለት አዎ አንደኛ ይሄ ነው። ሁለተኛው ደግሞ ለኛ ለቤተ ክርስቲያን ትምህርት የሚሰጠው ዕውቀት እዚህ ግባ እንዳይባል ያደረገው አንደኛው ዘመናዊ ትምህርት ነው። ዘመናዊ ትምህርት አንዴ ውጭ ወይም የሆነ አዲስ አበባ ዩኒቨርሲቲ ወይም ከዩኒቨርሲቲ ቢማር ትምህርቱ ምንም ይሁን ይመር የተማረው ትምህርት የሰውየው ጥራት ምናምን ሳይመዘገብ ሰርቲፊኬቱ ብቻ ታይቶ 500 400 ይከፈለዋል። ሊቃውንት ግን ሲለፉ ኖሮ ማንም ዞሮ የሚያያቸው የለም። ስለዚህ ምንድን ማድረግ ጀመረ? ዘመናዊ አብነት እየተማረ ዘመናዊ እየተማረ ወደዛኛው መሄድ። ከዚያ በኋላ ልክ ዘመናዊ የቤተ ክርስቲያኗን ትምህርት የአብነቱን ትምህርት የተወው ወደዛኛው ጀመረ። በቃ እንደውም በቃ ከዚያ በኋላ ተመርሮ ሲመጣ የአብነት ተማሪ የነበረ መሆኑን እንዲገለጽበት እስከ ማፈር ድረስ ተደረሰ። እና ለምንድነው የኛ ልክ የኛ አንደኛ የአብነት ትምህርቱ በመዋቅር ስላልተያዘ ነው። አሁን ቤተ ክህነቱ መዋቅሩ በደንብ ቢጠናከር ኖሮ ጉባኤ ቤት መምህራን እነኛ ለመምህራን እንዳይቸገሩ በቂ ድርጎ ቢሰጣቸው ተማሪዎቹም ሳይቸገሩ የሚማሩበት ነገር ሲወጡ ደግሞ ጥራታቸውና መንፈሳዊነታቸው ዕውቀታቸው እየተመዘነ ቦታ የሚሰጣቸው ቢሆን ጉባኤ ቤት መምህራን 100 ብር 200 እየተበረ ዛሬ ወጣ ሰባኪ 25000 4000 የማይከፈል ቢሆን ሰው ወዴት መጣራ? ለምን ሰባኪ ይሆናል? ሰባኪ የሚሆነው አሁን እኮ ቅዳሴ ያልፍቃድስ ምን የሰባኪ ካልሆንኩ ይላል። ለምንድን ነው ቅዳሴ ጭሱ እንትን ሲለኝ ያመኛል የሚል ሰው እኮ አለ። አሁን አልቀድስም። ይሄ ግን ጭሱ አሞት አይደለም። አንደኛ ሰባካ ጉባኤ ሲሆን እዚያ እንትን ሰባኪ ሲሆን ብር ያገኛል። ሁለተኛ ደግሞ ከሳምንት በየደብሩ እየዞረ 3000 4000 ይከፈለዋል። ራይድ ቤት ወስዶ ያደርሰዋል። ምን ሆነ? ሁሉ መተዳደሪያ ሃይማኖት መሆኑ ቀረና መተዳደሪያ። ስለዚህ ዓላማውን ስቷል እና ዓላማዊ የመሳት ጉዳይ ነው። አሁንም ግን እየተራቡ አንድነቃቀንም ጥብስናም አንፈልግም ጉባኤያችን ይሻለናል የሚሉ አሁንም ሞልተዋል። ከብዛት አንጻር ስናየው ካልሆነ በስተቀር አሁንም አለ። ግን እውነት ነው ከብዛት አንጻር ስታየው ያልተማረው እንዳውም አቋራጭ ከመምህሩ ተደብቆ ማህተም አስደርጎ ሐዲሳት ብሉያት ጸዋት ወዜማ ተምሯል እያለ ምንም ሳይማር የሚወጣም አለ። እሱን ከቆጠር ነው እሱ ያው በቤተ ክርስቲያን ያለፈ ክርስቲያን መሳይ ሰው እንጂ ክርስቲያን አይደለም። የመዋቅር ነው ማለት ነው። በቃ ለምንድነው ሌሎች አሁን እነ ህንድ እነ ግብጽ ምናምን ቀጥ ብለው ያደረጉት? ለምንድን ነው? መዋቅሩን ስለያዙት እኮ ነው። በደንብ ለመምህራኑ እንትን ስለሌለ ነው። መምህራኑ የሚደጉም እንትን ስለሌለ በቃ አሁን ለነሱ መሆን የነበረበት ከቤተ ክህነት ቀጥ ያለ ተመሳሳይ አሰራር ልክ እኛ በዘመናዊ ስንቀጠር ደሞዝ አለን አይደል? ይሄ አሰራር ነው ቤተ ክህነት መሆን የነበረበት። በአቋራጭ እየሄዱ ዝም ብሎ ምንም ያልተማረው ሰው
የመምሪያ ኃላፊ የምናምን ኃላፊ ምናምን ከመሆኑ አይደለም መምሪያዎችን መመራት የነበረባቸው ዘመናዊንም መንፈሳዊንም የተማረ ብቁ የሆነ ሰው ደግሞ በማስተማር ደግሞ ብቻ ስጦታቸው የሆኑ ደግሞ እየተማሩ ግን ደግሞ ሰው እሳቸውን እያየ እንዳይማረርና ምን ይሰራልኛል እንዳይል እሳቸው ደግሞ እሳቸው አልፈልግም ይበሉ እንጂ ለእሳቸው የሚያስፈልገው መሟላት ነበረበት። ግን ማንም ዞሮ የሚያያቸው የለም። አንዳንዴ አሁን እኮ ሲኖዶስ ሲሰበሰብ 20 ሚሊዮን ብር ለአብነት ትምህርት ቤት ማጠናከሪያ ተመደበ ይባላል። ይሄ እኮ ቀልድ ነው። 20 ሚሊዮን ብር እዚህ ሰሜን ሸዋ ላሉ አድባራት ይበቃል እንዴ? 20 ሚሊዮን ብር ላሉ መምህራን ምን ነው የሚሰራው? 20 ሚሊዮን ብር ጎጃም ላሉ ቀርቶ አሁን ጎንደር ላሉት አጠቃላይ እኮ መሆን የነበረበት አጠቃላይ በጀቱ ለነሱ ነበር፣ ለመምህራንና ለአብነት ትምህርት ቤት ለአብነት ትምህርት ቤት። እነሱን ደግሞ ታዋህድና ስብከቱን አካባቢውን የስብከት አገልግሎትም እንዲሰጡ ማድረግ ይቻላል። እኔ እኮ አሁን እሄዳለሁ የሆነ አንድ ጉባኤ ቤት እሄዳለሁ ለራሴ ጉዳይ ብዬ ነው። የቅኔ ተማሪዎች ይማራሉ፣ የመጽሐፍ ተማሪዎች ይማራሉ። ዲያቆን ሲቀር ድቁና ገብተው ይቀድሳሉ፣ ያሟሉ ማለት ነው። ይቀድሳሉ። ፍልሰታ ላይ አንድም ብለው ይተረጉማሉ፣ ማህሌት ይቆማሉ። ደሞዝተኛው እኮ የለም። እውነት ነው። ብዙ ጊዜ በተመደበ በለሰ በቃ እነሱ ናቸው የሚሰሩት። እኔ አሁን አንድ ገዳም አውቃለሁ። አሁን እኔ እስከ 7 ዓመት ጀምሮ ፍልሰታ ነው። እዛ አካባቢ 2 ቤተክርስቲያን አሉ። ሁለቱም ቤተክርስቲያን የመጽሐፍ ተማሪዎች ናቸው። ቅዳሴ ማርያምና ቅዳሴ ማርያም ሲተረጉም አውቀው መምህሩ ሱባኤ ስለሚገቡ እነሱ ናቸው የሚያደርጉ። መሪጌታው ምናልባት ጠዋት ቅዳሴ ላይ ከቅዳሴ በኋላ በጣም ሆነ ሞገር ሲመራ ካላየሁት በስተቀር ምንም አይሰራም። ሁሉም ነገር በተማሪው ነው የሚሸፈነው። በተማሪው ነው። አሁንም እንኳን ሳይከፈላቸው ነው እያወራሁ ያለ ሳይከፈላቸው እንኳን እና ይሄንን ነው መዋቅራዊ ታደርገውና እነሱም ደግሞ መማር ምን ይጠቅመናል እንዳይሉ በቃ መንፈሳዊነትንም ሁሉንም ለምንድን ነው የካህን ልጅ እየተቸገረ መማር ያለበት? አባቱ ካህን ነው፣ ልጁ ደግሞ ለትምህርት ቤት የሚከፍለው አጡ መከራ ያለ እንዲያ የሚሆነው ለምንድን ነው? መዋቅራችን ለነሱ በቂውን እንትን ስላላደረገ ነው። እና ከራሳችን ብንወጣም ዋናው ነገር እሱ ነው። ይህንን አስተዳደር ላይ ከተቀመጠ ሰው ጋር ብትዋሩ ጥሩ ነው። እኔ ብዙም ስለማይመለከተኝ ግን ያው ስሜቱ ይሄ ነው። መምህር ወደ ቅድሙ ጥያቄ ልመለስና ስለ ብዛቱና ስለ እውቀታቸው ብዙ ነግረውኛልና ድሮ ግን በጣም ብዙ ገቢረ ተአምራትን የሚያደርጉ የነበሩ በእውቀት ብቻ ሳይሆን በብቃትም በሃይማኖትም የበቁ ብዙ ሊቃውንት ነበሩና መጽሐፎት ላይም ብዙ አንስተዋልና እነዛ ሊቃውንት ግን አሁን የሉም ማለት ባይቻልም እንደ ቀድሞ አናይምና ይሄ ነገርስ ለምን ጠፋ?